እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የጉበት በሽታ ወይም ፋቲ ሊቨር ዲዚዝ የሚለውን ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ ይሄ ፋቲ ሊቨር ዲዚዝ ወይም የጉበት በሽታ ምን ማለት ነው ወደሚለው ስንመጣ የጉበት በሽታ ማለት በጉበት ውስጥ በብዛት ስብ ሲከማች የሚከሰት ሁኔታ ነው ወይም የሚከሰት በሽታ ነው። ስለዚህ ጉበት ላይ አላስፈላጊ የሆነ ስብ በብዛት በሚከማችበት ሰዓት የሚከሰት የበሽታ አይነት የጉበት ስብ ክምችት በሽታ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ከፍተኛ የስብ ክምችት በጉበት ላይ በሚኖርበት ጊዜ ጉበት በቀጥታ ሊጎዳ ይችላል ማለት ነው። ስለዚህ አይነቶች አሉት። ይሄ የጉበት ስብ ክምችት ወይም ፋቲ ሊቨር የምንለው አልኮሊክ ፋቲ ሊቨር ወይም ከአልኮል ጋር ግንኙነት ያለው የጉበት ስብ ክምችት ወይም ነን አልኮሊክ ፋቲ ሊቨር ከጉበት ጋር ግንኙነት ቀጥተኛ የሆነ ግንኙነት የሌለው የጉበት ስብ ክምችት ነን አልኮሊክ እንለዋለን ማለት ነው። ስለዚህ አልኮሊክ እና ነን አልኮሊክ ተብሎ በሁለት ይከፈላል ማለት ነው። እንግዲህ ይሄ የጉበት በሽታ ደረጃዎች አሉት። እነዚህ ደረጃዎች ናቸው የሚወስኑት በጉበት ላይ ችግር በሚያመጣበት ሰዓት ለህይወት አስጊ ደረጃ ላይ የሚደርስ የጉበት ስብ ክምችት ካለ ህይወትን ሊያሳጣ ይችላል ማለት ነው። እንግዲህ የመጀመሪያ ደረጃ ወይም ደረጃ 1 የምንለው ነው። ይሄ ሲምፕል ስቴቶሲስ የምንለው ነው። በጉበት ውስጥ ምን ይኖራል? የስብ ክምችት ይኖራል ማለት ነው በከፍተኛ ደረጃ። ነገር ግን እዚህ ደረጃ ላይ ጉበት ላይ ምንም የሚያስከትለው ችግር የለም፣ ምንም ምልክት አይታይም። ሰውየው እንዳጋጣሚ ለሌላ በሽታ ታሞ ምርመራ በሚደረግበት ሰዓት የሚገኝ ነው። እንደዚህ ሲሆን በጣም ፕሮግኖሲሱ ወይም ለወደፊት ያለው የሕክምና ውጤት በጣም ጥሩ ይሆናል ማለት ነው። ሁለተኛ ደረጃ የምንለው ደግሞ ይሄ በሁለተኛ ደረጃ ላይ በሚደርስበት ሰዓት የስብ ክምችት ጉበት ውስጥ ይኖራል። ከዛ በተጨማሪ ምን ይኖራል ማለት ነው? የጉበት መቆጣት ይኖራል። የጉበት ሴሎች ይቆጣሉ። ከዛ በተጨማሪ እብጠትም ሊኖር ይችላል። ጉበት ሊያብጥ ይችላል። ስለዚህ አልትራሳውንድ ምርመራ በሚደረግበት ሰዓት ጉበት እብጠት አምጥቶ ሊታይ ይችላል ማለት ነው። ይሄ ሁለተኛ ደረጃ ነው ማለት ነው። ወደ ሶስተኛ ደረጃ በምንሄድበት ሰዓት ይሄ እንግዲህ ፋይብሮሲስ ነው የምንለው። ይሄ ፋይብሮሲስ ላይ ደረጃ በሚደርስበት ሰዓት የጉበት ቲሹዎች ጠባሳ ይፈጥራሉ ወይም የጉበት ህብረ ህዋስ የምንላቸው ጠባሳ ይኖራል። ስለዚህ ጉበት ላይ አልፎ አልፎ ጠባሳ ነገር ይፈጠራል ማለት ነው። ይሄ በሚፈጠርበት ሰዓት እንግዲህ ቀስ በቀስ የጉበትን የፋንክሽን እየቀነሰ ወይም ጉበት የሚሰጠውን አገልግሎት ለሰውነታችን እየቀነሰ ይሄድና መጨረሻ ላይ ለህይወት አስጊ ወደሆነ ደረጃ ያደርሳል ማለት ነው። ስለዚህ እዚህ ደረጃ ከደረሰ በጣም ከፍተኛ የሆነ ጥንቃቄ የሚያስፈልገው ደረጃ ነው ማለት ነው። አራተኛ ደረጃ ላይ እንግዲህ ሲሮሲስ ነው የምንለው። እዚህ ደረጃ በሚደርስበት ሰዓት እነዚህ ጠባሳ የጉበት ክፍሎች በከፍተኛ ደረጃ ይጨምራሉ። ስለዚህ አብዛኛው የጉበት ክፍል በእነዚህ በጠባሳ ቲሹዎች የተሞላ ይሆናል ማለት ነው። ስለዚህ ብዙ የጉበት ህብረ ህዋሶች በጠባሳ ቲሹ ይጠቃሉ ማለት ነው። እንደዚህ በሚሆንበት ሰዓት ይሄ ለህይወት አስጊ ነው። ድንገተኛ የሆነ የህይወት ማሳጣት ሊያደርስ ይችላል ማለት ነው። ስለዚህ ደረጃዎቹ እነዚህ ናቸው ማለት ነው። ይሄ ከሆነ ዋና ምክንያቶቹ ወይም ሪስክ ፋክተሮቹ ምንድን ናቸው? ይሄ የስብ ክምችት ሊያመጡ የሚችሉ ነገሮች ዋና ምክንያቶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ ከፍተኛ ክብደት ነው። አንድ ሰው ከመጠን በላይ የሆነ ውፍረት ካለው ወይም ክብደቱ ከፍ ያለ ከሆነ በሰውነት ውስጥ የሚገኘው የስብ መጠን ይጨምራል ማለት ነው። በተመሳሳይ ሁኔታ ደግሞ ጉበት ላይ የስብ ክምችት ይፈጠርና ለዚህ ፋቲ ሊቨር ለምንለው በሽታ ያጋልጠናል ማለት ነው። ሁለተኛው ሪስክ ፋክተር እንግዲህ ዳያቤቲስ መልተስ ነው ወይም የስኳር ህመም የምንለው። የስኳር ህመም በሚኖርበት ሰዓት የስብ ክምችት ከፍ እንዲል ያደርግና
ጉበትም ላይ ፋቲ ሊቨር እንዲፈጠር ያደርጋል ማለት ነው። ስለዚህ ይሄ የስኳር ህመም በሚኖርበት ሰዓት እንግዲህ ጥንቃቄ ያስፈልጋል። ምርመራ ሬጉላር የሆነ ምርመራ ሰዎች እንዲመረመሩ ሪከመንድ የሚደረገውም ለዚህ ነው ማለት ነው። ሌላኛው የደም ስብ መጠን ከፍተኛ መሆን፣ በደም ውስጥ ያሉ ስቦች ከፍተኛ መጠን በሚኖርበት ሰዓት ወይም ኮሌስትሮል እያልን በተለምዶ የምንጠራው የኮሌስትሮል በሽታ ሲኖር አብሮ ይሄ የጉበት ስብ ክምችትም ሊፈጠር ይችላል ማለት ነው። ስለዚህ እነዚህ ሪስክ ፋክተሮች ናቸው። ከዚህ በተጨማሪ አልኮል፣ እንግዲህ የአልኮል መጠጥ በጣም ብዙ ችግሮችን ይዞ ይመጣል ጉበት ላይ ማለት ነው። ስለዚህ አንድ ከሚያስከትለው ችግር ይሄ የጉበት የስብ ክምችት ነው ማለት ነው። ሌላኛው እንግዲህ የእንቅስቃሴ እጥረት ካለ በደንብ ሬጉላር የሆነ እንቅስቃሴ የማናደርግ ከሆነ ፋቲ ሊቨር የመፈጠር ቻንሱ ከፍተኛ ነው። ምክንያቱም እንቅስቃሴ የማያደርግ ሰው አንደኛ የስብ ክምችቱ ከፍ ይላል። ስብ በእንቅስቃሴ ስለሚቃጠል እንቅስቃሴ ሲያደርግ ያ ስብ ይቃጠልና ጉበትም ላይ ያለው በተመሳሳይ መልኩ እንደዚህ እንዲቀንስ ያደርገዋል ማለት ነው። ሌላኛው የምግብ ልምድ ነው። የአመጋገብ ስርዓታችን አብዛኛውን ጊዜ የእንስሳት ተዋጽኦዎችን የምናዘወትር ከሆነ ስጋ፣ እነዚህ ነገሮች በተለይ ቅባት የበዛባቸው በጣም ጮማ የሆነ ስጋ አመጋገባችን እንደዚህ በተደጋጋሚ ከነዚህ ጋር የተያያዘ ከሆነ ከፍተኛ የሆነ ሪስክ አለን ማለት ነው፣ ለዚህ ለፋቲ ሊቨር ማለት ነው። ሌላኛው እንግዲህ የፋቲ ሊቨር ወይም የጉበት ስብ ክምችት ዋና ዋና ምልክቶቹ ምንድን ናቸው? ይሄ በሽታ ሲከሰት ወደሚለው ስንመጣ የመጀመሪያው ብዙ ጊዜ ምልክት አይታይበትም እውነት ለመናገር ማለት ነው። ግን አልፎ አልፎ የምናያቸው ምልክቶች ይኖራሉ ማለት ደረጃው ከፍ እያለ ሲሄድ ነው ምልክቶቹ እየመጡ የሚሄዱት እንጂ በተለይ የመጀመሪያ የሁለተኛ ደረጃ ላይ ብዙ ምልክት አናይም ማለት ነው። ስፔሻሊ የመጀመሪያ ደረጃ ላይ ምልክት አይታይም። ድካምና የኃይል እጥረት ሊኖር ይችላል። ይሄ ደረጃው ከፍ እያለ ሲሄድ ድክም ማለት ይኖራል፣ የኃይል እጥረት ይኖራል። በሆድ የቀኝ ክፍል ህመም ወይም ክብድ የሚል ስሜት ምንድነው? በሆዴ የላይኛው ክፍል ላይ ከበደኝ ይላሉ አንዳንድ ሰዎች እና እንደዚህ አይነት ስሜት በተለይ እነዚህ ወፍራም የሆኑ ሰዎች ላይ እንደዚህ አይነት ስሜት ካለ ምርመራ ያስፈልጋል ማለት ነው። ሌላኛው የምግብ ፍላጎት መቀነስ ሊኖር ይችላል ማለት ነው። አፒታይታቸውን ያጣሉ እነዚህ ሰዎች። ከዛ በተጨማሪ የሰውነት ክብደት መጨመር፣ ይህ እንግዲህ በተለይ የሆድ አካባቢ ወይም ሴንትራል ኦቤሲቲ የምንለው እነዚህ አይነት ነገሮች እንደ ምልክት ይኖራሉ ማለት ነው። ከዛ በተጨማሪ የጉበት መጠን መጨመር፣ ይሄ ምርመራ ላይ አንድ ሰው ሌላም በሽታ ታሞ ሊሆን ይችላል። አልትራሳውንድ ታዞለት በሚታይበት ሰዓት እንግዲህ ይሄ ጉበቱ መጠኑ ጨምሮ ሊገኝ ይችላል ወይም እብጠት ሊኖር ይችላል ማለት ነው። ስለዚህ እንግዲህ በተቻለ ሁኔታ ሬጉላር የሆነ ምርመራ ያስፈልጋል ማለት ነው። ሌላው የደም ምርመራ ላይ የጉበት ኤንዛይሞች መጠን መጨመር፣ የጉበት ኤንዛይሞች ጨምረው ሊገኙ ይችላሉ። እነዚህም እንደ ምልክት የምንወስዳቸው ናቸው ማለት ነው። እንግዲህ ሌላው ዋናው ነገር ምንድነው? የጉበት ስብ ክምችት መከላከያ መንገዶቹ ምን ይመስላሉ? ስለዚህ ዋና ሪስክ ፋክተሩ ከፍተኛ የሆነ ክብደት መኖር ነው። ስለዚህ ይሄ ክብደት መቀነስ የመጀመሪያው ፋቲ ሊቨርን ለመከላከል የምንጠቀምበት የመከላከያ ዘዴ ነው ማለት ነው። ስለዚህ ሰውነታችን ተመጣጣኝ የሆነ ክብደት መኖር መቻል አለበት ማለት ነው። ከመጠን በላይ የሆነ ከሆነ ለዚህ በሽታ በቀላሉ እንጋለጣለን ማለት ነው። ሌላኛው ጤናማ ምግብ ስርዓት። ብዙ ጊዜ እነዚህ የአትክልት በተለይ አትክልት፣ ፍራፍሬ፣ ከፍተኛ ፋይበር ያላቸው ምግቦች እነዚህን አዘውትሮ መመገብ፣ እነዚህ በከፍተኛ ደረጃ ለዚህ በሽታ የመጋለጥ እድልን ስለሚቀንሱ ምግባችን ላይ በዚህ አይነት ሜካኒዝም ማድረግ ብዙ ጊዜ እንደዚህ ጮማ፣ ስጋ፣ እነዚህ ቅባት የበዛባቸው ምግቦች ሪስኩን ስለሚጨምሩ እነሱን መቀነስ ማለት ነው። እንቅስቃሴ ማድረግ በየቀኑ ቢያንስ ለ30 ደቂቃ እንቅስቃሴ ማድረግ፣ ቀለል ያለ እንቅስቃሴ ግዴታ ስፖርት ላይሆን ይችላል፣ ወክ ማድረግ ሊሆን ይችላል። ማታ ማታውን አንዳንድ ሰዎች ወክ ያደርጋሉ። እሱ አንድ እንቅስቃሴ ፓርት ነው ማለት ነው። ስለዚህ እንደዚህ አይነት ሳይክል መንዳት ሊሆን ይችላል፣ ዋና ሊሆን ይችላል።
እነዚህኛ ቀለል አድርገን መስራት የምንችላቸው እነሱን እንቅስቃሴዎች ማድረግ ማለት ነው። ከዛ በተጨማሪ ይሄ አልኮል እንግዲህ መጠጣት ካለበት ሰው በመጠኑ መሆን መቻል አለበት። በጣም በተመጠነ ሁኔታ ለአንድ ወንድ ልጅ ሪከመንድ የሚደረገው በቀን የአልኮል መጠን አለ። ከዛ በላይ አለማለፍ ግዴታ ከሆነ ግን አልኮል ፈጽሞ መተው በጣም የዚህን ሪስክ ይቀንሰዋል ማለት ነው። ስለዚህ የሚቻል ከሆነ ሙሉ በሙሉ አልኮል አለመጠጣት ነው። ሌላኛው በቂ ውሃ መጠጣት፣ በቀን ሊያስፈልገን የሚችለውን በቂ ውሃ መውሰድ ያስፈልገናል ማለት ነው። ሌላው እንግዲህ መደበኛ የጤና ምርመራ ማድረግ፣ ይሄ ዋናው ነው። ምክንያቱም አሁን የስኳር በሽታ ሊኖር ይችላል፣ ኮሌስትሮል ሊኖር ይችላል፣ ምልክት ሳያሳዩ ማለት ነው። ሌላ የጉበት ችግር ሊኖር ይችላል። ስለዚህ እነዚህን ምርመራዎች ሬጉላር የሆነ ምርመራ በ3 ወር ሊሆን ይችላል፣ በ6 ወር ሊሆን ይችላል። ሬጉላርሊ እነዚህን ነገሮች መታየት ያስፈልጋል ማለት ነው። እንደዛ ከሆነ በጊዜ በሽታው ይደረስበትና ለመከላከልም ለሕክምና ብዙ ያስቸግርም ማለት ነው። ሌላኛው የጉበት ስብ ክምችት ሕክምና ምን ይመስላል ወደሚለው ስንመጣ እውነት ለመናገር ዋና ሕክምናው የህይወት መንገድ ለውጦችን ማድረግ ነው። እንግዲህ በደብሊውኤችኦም ሪከመንድ የሚደረገው ይሄ ነው እንጂ ደብሊውኤችኦ አፕሩቭ ያደረገው ድራግ ወይም መድኃኒት ለፋቲ ሊቨር ብሎ እስካሁን ድረስ የለም። ወደፊት እንግዲህ አንዳንድ ትሪያሎች አሉ፣ አሜሪካም ላይ እንደዚህ የሚሞካከሩ ትሪያሎች አሉ። እነሱን ትልሉ ይችላሉ፣ ግን ከሐኪም ጋር መነጋገር ያስፈልጋል። አንዳንድ ወይትን ለመቀነስ ተብለው የሚሰጡ ድራጎች ይኖራሉ እና እነሱ ኢንዳይሬክትሊ ፋቲ ሊቨርን ለማጥፋት ሊጠቅሙ ይችላሉ። ከዛ ውጭ ግን ቀጥታ ለዚህ በሽታ ተብሎ የተዘጋጀ መድኃኒት የለም። ግን የህይወት መንገድ ለውጦች አሁን የተነጋገርንባቸው በከፍተኛ ደረጃ ለዚህ በሽታ እንደ ሕክምና የሚያገለግሉ ናቸው። እንቅስቃሴ በቀን 30 ደቂቃ እንቅስቃሴ ማድረግ እንደ ሕክምና ነው ሪከመንድ የሚደረገው። እንደ መከላከያም ነው፣ እንዳይዘን እንደ ሕክምናም ነው ማለት ነው። ሌላው ምግብ፣ የአመጋገብ ስርዓታችንን ማስተካከል። ስለዚህ ፋቲ ሊቨር ያለበት ሰው ቢኖር ስፔሻሊ የመጀመሪያ የሁለተኛ ደረጃ እነዚህ በቀላሉ እነዚህ እንቅስቃሴ በማድረግ ፍራፍሬ አዘውትሮ በመመገብ ያን ፋቲ ሊቨሩን ያለውን ማጥፋት ይቻላል ማለት ነው። ሌላኛው ክብደት በመቀነስ አልኮል ፈጽሞ ባለመጠቀም የስኳርና የኮሌስትሮል ምርመራዎችን ማድረግ፣ እነዚህ የህይወት ዘይቤ ለውጦች እንደ ዋና የህክምና አማራጭ ናቸው ማለት ነው። ዘመናዊ መድኃኒት እንግዲህ ቅድም እንዳልኳችሁ በአሜሪካም ደረጃ አንዳንድ በሪሰርች ደረጃ እንግዲህ ሁለተኛውን ፌዝ ያለፉ መድኃኒቶች አሉ። እነሱ አሁን እንደዚህ መድኃኒት አለው ምናምን ማለት አንችልም። በደብሊውኤችኦም አፕሩቭ ሆኖ እስካልወጣ ድረስ እነሱም መጠቀም ስለማንችል ዋናው የህይወት ዘይቤ መንገዶችን ማስተካከል ነው ማለት ነው። እንደው ኦርሊስታት የሚባል መድኃኒትም አለ። እሱ መድኃኒት አሁን ዌት ሪዳክሽንን የሚቀንስ ነው። ስለዚህ አንዳንድ ጊዜ በጣም ከፍተኛ ክብደት በሚኖርበት ሰዓት እንቅስቃሴ ማድረግ በከፍተኛ ደረጃ ይቀንሳል ክብደትን። ግን ከዛ ባሻገር አንዳንድ መድኃኒቶችም ስላሉ እንግዲህ ከሰብ ስፔሻሊስቶች ጋር ስፔሻሊ ጋስትሮኢንተሮሎጂስቶች ጋር መነጋገር ያስፈልጋል ማለት ነው። ለምሳሌ ኢቭን ኦሜጋ 3 ፋቲ አሲድ የምንለዋለን። ይሄ ብዙ ጊዜ ከምን ይገኛል ማለት ነው? ከፊሽ ኦይል ወይም የአሳ ዘይት የምንለውን መጠቀም ይህን ሪስኩን ለመቀነስ ያገለግላል። ስለዚህ የሚቻል ከሆነ በተለይ ሪስኩ ኦበስ የሆኑ ሰዎች ይሄ ኦሜጋ 3 ፋቲ አሲድ ቢጠቀሙ ሪከመንድ ይደረጋል። ግን ይሄም ሐኪም ጋር መነጋገር ያስፈልጋል። ደብሊውኤችኦም እንደ ሕክምና አድርጎ ሪከመንድ አደርገው። ግን አንዳንድ ሪሰርቾች እንደሚያመላክቱት በተለይ ይሄ ኦሜጋ 3 ፋቲ አሲድ ጉበት ላይ ያለውን ስብ ለመቀነስ ከፍተኛ የሆነ ሮል ስላለው ሰዎች እንዲጠቀሙበት ሪከመንድ የሚያደርጉ አርቲክሎች አሉ። ግን እንዳልኳችሁ ከሐኪሞች ጋር በመነጋገር ምን ላድርግ፣ የህክምና አማራጮች አሉ የሚለውን ነገር በደንብ እየተነጋገሩ መሄድ ያስፈልጋል። በራስ የሚደረግ ህክምና አይኖርም ማለት ነው። በራስ የሚደረጉት ምንድናቸው? የህይወት ዘይቤ ማስተካከል ማለት ነው። ስለዚህ ለዛሬ ያለኝ ይህን ይመስላል።
ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።